እንዲህ ይነበባል። የተሰበሩ ክንፎች ከሐሊል ጅብራን እንደጣፈው ርቷ ኢምላክ ወደ አማርኛ እንደቀዳው ጥቂት እናስደምጣችሁ። ወንባጀ መቼም በዘመናችን እንደሌላው አገር ሁሉ በዚች አገር በምድሩ የሥነ ጽሑፍ አንባቢዎች አምባ ከባህር ማዶ ጸሐፍት መካከል የሞገሰና ስሙ የለመለመ ዜናው የተሰማ ሰው አፍ የገባና ተዘውትሮ የሚጠቀስ ቢኖር ምናልባትም ከዊሊያም ሼክስፒር ቀጥሎ ከሐሊል ጅብራን ሳይሆን የሚቀር አይመስልም። እንደምን ቢባል ካለፋ ገደም አንባቢው መሃል ቢያንስ ስሙን የማይጠራ አይገኝማ። ለነገሩማ አይነተኛ ስራዎቹ ወደ ቋንቋችን የተመለሱ ሆነው እንኳን አይደለም። ብቻ ይሄን ሰው ማን ያውቀውም? ከዳንቴ፣ ከብሌክ፣ ኒቼ፣ ታጎር፣ ይትስና ኢሊየት ቀጥሎ በስፋት የተነበበ የ20ኛው ምዕተ ዓመት ባለቅኔ እኮ ነው። የ12ኛ መልቀቂያ ፈተናን ተፈትነን ትምህርት ቤት ሲዘጋ ይህችን የእንግሊዝኛ መጽሐፍ ቅጂ ከሌሎች መጽሐፍት ጋር ገዛዝቼ በዝጉ ለማንበብ ወደ ቤተሰቦቼ ዘንድ ወደ ሐረርጌ ይዣት ወረድኩ። እዛም አነበብኳትና ለጊዜው አድንቄ ከቦርሳ ያቆየች። 12ኛ ክፍልም ታልፎ የዩኒቨርሲቲ ተማሪ ተሆነ። የኔቱ ሴልማም አይኖቼ ውስጥ ገባች። ትምህርትም ለጊዜው አለቀ። ክፍለ ሀገርም ተልቆ ተሄደና መደበኛ ሥራ ተጀመረ። እዛም ያለው አንዳንድ ሳነባቸው በጊዜው የገረሙኝንና ደስ ያሉኝን መጽሐፍት ወደ አማርኛ ለመቅዳት መዳፈር ጀመርኩ። ይህች እንግዲህ 3ኛ ድፍረት የነበረች። የተረጎምኳት የሐሊል ጅብራን ሥራ በመሆኑ አልነበረም። ይሄ በልበል ድፍረት ምንጭ ደግሞ አያ ፍቅር ነበር። ዳሩ ምን ይረባሃል እንጂ ይልቁንስ ዋጋ ያለው ሆኖ ቢገኝና ለወግ ለማድረግ የሚበቃ ቢሆን የኔው የውን ወግ ቀን ሞልቶልኝ እስቲጣፍ ድረስ እንደ ቀብድ ይሁን እንደ ቃል ፍጥም ለመስጠት የፍቅሬን ዋጋ እስከምከፈል ድረስ ኪዳን ለመግባትና በዚህ መሰል ታሪክ የፍቅር ሐሌታዬን የኔይቱን ሴልማ ለማዘከር ስል እንጂ። በነገራችን ላይ ጅብራን በአረቢ ጥፏቸው ኋላም ወደ እንግሊዝኛ የተረጎሙት መጽሐፍት ሁሉም ሁነኛ ትርጉም አይደሉም። በዚህ ጉዳይ ላይ የዘመናችንን የጅብራን ሊቃውንት ከዋናዎቹ ሁለቱን ጠይቄ የጥርጣሬን እውነትነትን አረጋግጠውልኛል። ጅብራን ይህን ዘ ብሮክን ዊንግስ የተሰኘ መጽሐፍ የጻፈው በአረቢ ሲሆን የታተመው በ1912 ነበር። ለመጀመሪያ ጊዜ በእንግሊዝኛ የተረጎመው በአንጧን ሪዝቃላህ ፌሪስ በ1957 ሲሆን ይሄም ብቸኛው የእንግሊዝኛ ነጻ ትርጉም ሆኖ ተደጋግሞ እየታተመ እስከ 1998 ዘልቋል። ይህን የመጀመሪያ ትርጉም ሳነበውና ወደ አማርኛ ስቀዳው የሐሳቡ ክር ሳይደነቃቀፍ የሚሳብበት ገጽና ምዕራፍ እጅጉን ጥቂት ነበር። እንደዚያም ሆኖ ዕድሜ ለአፍላነት ጉልበትና ትጋት ግርድፍ የትርጉም ሥራዋ በ11 ቀናት ውስጥ አለቀ። በታይፕ ተጽፋ ሰንዱቅ ከተቆለፈባት ደግሞ ወደ 2 ዓመታት ገደማ አለፉ። ሁዋን ኮል የተባለ አሜሪካዊ ሁለተኛውን የእንግሊዝኛ ትርጉም በ1998 እንዳቀረበ አወቅኩ። ፀሐይ ሙቂ ብቃሽ አላት መሰለኝ። አንድ በአዲሱ ዓለም የሚኖር የልብ ወዳጄን እንዲልክልኝ ደፍሬ ጠየቅኩት። በጥቂት ቀናት ውስጥ መጣፏ ደረሰችኝ። እንደ ክፉ ቀን እህል ተስገብግቤ ወዲያውኑ በችኮላ በላኋት። የፈራሁትም ነገር እውነት ነበር። ልዩነቶቻቸው ከርዕሳቸው ይጀምራል። የሁለተኛዋ ብሮክን ዊንግስ ተርጓሚ ደግሞ እዚህኛይቱ አገር እንደኖረ በሕይወት እንዳለም ሳቅ ልጽፍለት ተጋሁ። ጻፍኩለትም። የፌሪስ ትርጉም እንከን እንዳለው ገልጦልኝ የኔን ትርጉም በሱ ሥራ ላይ ባስመረኩዝ እንደሚሻል ፍቃዱንና ቡራኪውን ሰጠኝ። የቀድሞውን ሥራ ከተቀበረችበት ሳጥን አውጥቼ ማፍረስና መናድ፣ የሐሳብና የቃላት ሳጋ ማስገባት ጀመርኩ። የቀድሞ በሚሻልበት ቦታ የነበረውን በጎደለበት ከአዲሱ እየሞላሁ እንደገና እንደ አዲስ ሥራ ተሠራች። አሁን ሁለቱንም አይደለች፣ የመጀመሪያውንም የኋለኛውንም ውህድ ናት እንጂ። ሰውየውን ለመቅረብ የተቻለውን ያህል ተጥሯል። ወዙን፣ ለዛውን፣ ጣሙን እንዳያጣና ልቡናን እንዳያቅር እንጨት እንዳይል። ከተሳካም ይበል እሰይ ታሰኝ፣ ካልሆነም ከአረቢው የሚቀዳልን ልባም እስኪነሳ ድረስ እንደ ድፍረት አትቆጠርብኝ እንጂ እስከ ጊዜው እንደ መተከዣ የመቆያ መክፈያ ልትሆን ትችላለች ልበል ይሆን? እንደ ዕድል ከቀናን ቀልባም የሆነ ሰው ከአረቢ ቢቀዳው እንዴት ሥራና ድካም በቀለለ። የቃላቱ ምስጢር ሳይባክን ምንኛ ውብ ሥራ ባነበብን። ሌሎቹ ከጠገቡት እኮ ሰነባብቷል። እንዴት ቢሻሪ ቤት ሻሪ መካነ መንግሥት እንደማለት ነው ይላሉ። በምትሰኝ
በአዲያመ ሊባኖስ በስተሰሜን ፋም አልሚዛብ ተራራ ግርጌ በምትገኝ ሰበካ ጥር 06 1883 ተወለደ። ቀድሞ ታኅሳስ 06 የሚልም ነበረ። የተወለደበት ቀን ቀድሞ ከሚታወቅበት ታኅሳስ 06 ወደ ጥር 06 ለምን እንደተቀየረ የሚታወቅ እርግጠኛ ምክንያት የለም። አንድ ጊዜ ጅብራን ራሱ የተወለድኩበት ቀን አይታወቅም ለምን ቢሉ ንጥል ገለል ባለችው የቤሻሪቄ ልደትና ሞት እንደ ወቅቶች መፈራረቅ ተራ ክንውን በመሆናቸው ብሎ ነበር። ምዕራባውያኑ ከክርስቶስ ልደት ጋር የተያያዘና ሰባት ሰገሎች ኢየሱስን በጎበኙበት ዕለትና የጥምቀቱ ቀን ተደርጎ የሚታሰበውን ጃንዋሪ 06 ወደ ዲሴምበር 25 ያዞሩት የአረማውያኑን በዓል ለመሸፈን አይደል? ምናልባት ጅብራን የራሱን ልደት ከክርስቶስ ልደት ጋር ለማገናኘት ፈልጎ ይሆናል። ብቻ አይታወቅም። የመላ አነጋገር ነው። ለምን እንደሆነ እንጃ ጅብራን ሕይወቱን በተመለከተ ሻጉራ ነገር ያበዛል። አሁን ቤሻሪ እንደ ቤተልሔም፣ እንደ መካ መዲና፣ እንደ አቴና፣ እንደ ሉሲያ፣ ቡካራ፣ ሄራት፣ ኢስፋሃን፣ ታብሪዝ፣ ሺራዝ፣ ያስናያ ፖሊያና ስመጥር ሆናለች። ዕድሜ ለጅብራን። ቤተሰቦቹ ማሮናዊ ካቶሊክ ክርስቲያኖች ነበሩ። አባትየው ካሊል ጅብራን ሲባል እናቱ ደግሞ ካሚላ ራሃሚ ትባል ነበር። ከመጀመሪያው ባለቤቷ ከአብደል ሰላም ራሃሚ ቦትሮስ የሚባል ልጅ ነበራት። የካሊልን ልደት ተከትሎ ባሉት ዓመታት ሁለት ሴቶች ልጆች ተከታትለው ተወለዱ፣ ማርያንና ሱልጣና። አባት የአባወራነቱ ኃላፊነት ቢጨምርም በማሳ ውስጥ ከሚያሳልፈው ጊዜ ይልቅ በቁማር ጠረጴዛ ላይ የሚያጠፋው ጊዜ በለጠ። አባትየው ያችኑ ከእጅ ወደ አፍ የሆነች ገቢም በመጠጥ ላይ ያጠፋት ነበር። ድህነታቸው ወሰን አጣ። በዚህ ላይ የክብራቸውን የመጨረሻን ጥፍጣፊ አጡት። በዚህ የተመሰቃቀለ ቤተሰብ መሃል ልጅ ቀለም እንዲማር የተጨነቀ አልነበረም። ተማረ ከተባለም ምናልባት ፊደላቱን ቆጥሮ አግዞ ከነበረ ያስጠናው ሳሊም ዳህሪ ይሆናል። ባጭሩ ወደ አዲሱ ዓለም እስኪፈልሱ ድረስ ጅብራን መደበኛ ትምህርት ቤት ገብቶ አልተማረም። በቤተሰባዊ ሀገራዊና ዓለም አቀፋዊ ሁኔታ ገፋፊነትና ለልጆቿ የተሻለ ሕይወት በምትናፍቀውና ታምሮ ውስጥ የመሰደድ ሐሳብ ይጉላላ ነበር። በ1895 ጅብራን 12 ዓመት ሲሆነው ከወንድሙና እህቶቹ ጋር እናቱን ጨምረው አገር ጥለው ወደ አሜሪካ ተሰደዱ። በመጀመሪያ ኒውዮርክ፣ ከዚያም በዚያን ጊዜ ቻይና ታውን ተብሎ የሚጠራው በቦስተን አንድ አነስተኛ የሊባኖስ ማህበረሰብ በሃድሰን ጎዳና ይኖር ነበርና የጅብራን ቤተሰቦች የደንቦሮ በሚባል መንገድ አጠገብ ከአንድ ቀበሌ ሰፈሩ። እዚያ ከደረሱ በኋላ ከጅብራን በስተቀር ሁሉም ወደ ሥራ ዓለም ተሰማሩ። እሱ ግን ወደ ትምህርት ቤት። በኦሊቨር ፕሌስ በታየር ጎዳና ኩዊንሲ የሚባል ተማሪ ቤት የመጀመሪያው ትምህርት ቤት መሆኑ ነው። የመጠሪያ ስሙም ጅብራን ካሊል ጅብራን ወደ ካሊል ጅብራን የተቀየረው ከዚሁ ትምህርት ቤት ነበር። ስሙ አጠረ። ፊደላቱም ተሳስተው ተለዋውጠው ተጣፉ። እናትየው ለሱ የነበራት የተለየ እንክብካቤና አመለካከት ልጁን ወደ ራሱ ወደ ውስጡ እንዲያይ ጊዜ ሰጠው። ከራሱ ጋር እንዲነጋገር የውስጣዊ ተዘክሮን ዓለም በሀብለ ተመስጦ እንዲያስስ አጋጣሚ ሁኔታ ፈጠረለት። ከ1895 መስከረም 30 ጀምሮ ካሊል ጅብራን በክረምቱ ወራት ዴኒሲን ሃውስን አዘውትረው ከሚጎበኙት ከመጀመሪያዎቹ ስደተኞች ልጆች አንዱ ሆነ። በዚያን ዘመን በየስደተኛው መንደር ቤተ መጻሕፍት ለማቋቋም ጎንበስ ቀና ትል የነበረች በጎ አድራጊ እመቤት ነበረች። ጄሲ ፍሬሞንት ቢል የሚሏት። በዚያው በዴኒሰን ሃውስ ስዕል ሲማር መምህሩ የነበረችው ፍሎሬንስ ፒርስ ይህች ሰው ሆዶዴን ትበለዋለች የሚሏት በዚህ የ13 ዓመት ወጣት ሥራ ውስጥ ልዩ ተውቦ እንዳለ አውቃ ነገሩን ለጊዜው ተደማጭ ለነበረችው እመቤት ለጄሲ ትናገራለች። እሷም የልጁን የወደፊት ሕይወት አቅጣጫ ሊያግዝ ይችላል ብላ ላሰበችው ፍሬድ ሆላንዴ ለሚሉት ሰው የመማጠኛ ጦማር ትጽፋለች። መልእክቱ ባጭሩ ሳይረፍድ የጎዳና ላይ ፋቂር እንዳይሆን አንዳች ነገር እናድርግለት የሚል ነበር። በ1897 በመጸው ወራት በዚህ የ14 ዓመት ለፎ ወጣት አንድ አዲስ ስሜት ተፈጠረ። ይኸውም በዴይ መሪነት ወደ ስነ ጽሑፍ ዓለም ጭልጥ ብሎ ገባ። ዘ ትሬዠር ኦፍ ሃምብል የሚለውን በአፍላጦናዊ ፍልስፍና የተቃኘው የሞሪስ ሜትሪሊንክ አዲስ የእንግሊዝኛ ትርጉም ቀልቡን ሙሉ ለሙሉ ወሰደው። የዚህኑ ሰው ሌላኛውን መጣፍ ዊዝደም ኤንድ ዲስቲኒ የሚባለውንም አንብቦታል።
በ1788 የታተመው የጆን ሌምፒየርን ክላሲካል ሚቲዮሎጂ እምነቱን ተፈታትኖታል። ከዚያ የመጀመሪያው እርምጃ ኋላ በዚያው ዘመን በቦስተን የምስራቅ ፍልስፍናዎች ይራገቡ ስለነበረ እጁ ላይ የወደቁትን ማናቸውንም ነገሮች ሁሉ አንብቧቸዋል። ሂንዱይዝምን፣ ቡዲዝምን፣ ቴዎሶፊን እና ኤመርሰንን፣ ቱሮን ሁሉ። ጂብራን ወደፊት የሆነውን ሁሉ የሆነው ግን በዚህ ሰው ተጽዕኖ ሳቢያ ነው። የልጅ አእምሮ ታውላ ራዛ ወይም ጽላተ ኪዳን አይደል? የሰጡትን ከጀመረት በርከት ያሉ የሸራ ስዕሎች ነበሩት። በዚያን ወቅት በቦስተን ከተማ የነበረው ፍሬድ ሆላንዴ ስዕሎቹን እንዲያሳይ ስቱዲዮውን ፈቀደለት። ምጸት ሆኖ ለሜሪ ሃስኬል ይህ ወጣት የሠራውን ሥራ እንድታይ ጥሪውን ያቀረበችላት የዛኔ የሜሪ ጓደኛ በነበረው በማርክ ሊዮኔል በኩል ጆሴፊን ነበረች። ከዚህ አጋጣሚ በኋላ ማርክ ሊዮኔል ወደ ጆሴፊን፣ ጂብራን ደግሞ ወደ ሜሪ አቅጣጫና መስመር ተቀያየሩ። በዚያን ጊዜ ሜሪ አዳሪ የልጃገረዶች ትምህርት ቤት ታስተዳድር ነበር። ግንቦት 10 1904 በዴይ ስቱዲዮ የ31 ዓመቷ ሜሪ ኤልዛቤትና የ21 ዓመቱ ጂብራን ተገናኙ። ሴትዮዋ በዘመኑ የወግ አጥባቂዎች አስተሳሰብ ላይ ያመጠች ነበረችና የትምህርት ቤቷም ሥርዓተ ትምህርት እንዲሁ ለየት ያለ ነበር። በዚህም መሠረት ተማሪዎቿ ከጠዋቱ ዝንባሌያቸውንና ጥሪያቸውን ያውቁ ይረዳቸው ዘንድ ጂብራንን በትምህርት ቤቷ ውስጥ የስዕል ትርኢቱ እንዲያሳይ ጠየቀችው። በ1904 አሳየ። በ1903 እዚያው አሜሪካ ውስጥ ይኖሩ የነበሩትን አረቢ ተናጋሪዎች ለማነቃቃትና ለማስነሸጥ በማሰብ አሚን ጉራይብ የተባለ ሊባኖሳዊ አልሙሃጀር ፈላሲው የሚል ጋዜጣ ያወጣ ነበር። መጣጥፎቹን በማቅረብ የዚህ ጋዜጣ አምደኛ ሆነ። መጀመሪያ የታተመለትም ጽሑፍ ራእይ ይሰኛል። ግራ የመጋባትን ነገር በተምሳሌታዊ ቋንቋ ለመግለጥ የሞከረበት ነበር። በዚሁ ጋዜጣ የመጣፉ ነገር ከ1904 እስከ 1905 ድረስ ዘልቋል። የዛኔም ከፍሬድ ሆላንዴ ተላቆ አልተላቀቀም። ጂብራን በአረቡ ዓለም ስነ ጽሑፍ ላይ ያሳረፈው ተጽዕኖ ቀላል አይደለም። የአረቢን ቋንቋ የተለመደ ደንብና ሥርዓት በመጣስ በቀደደው አዲስ የቅኔ ዘዬ በአረቡ ዓለም ጂብራንያን ስታይል የተሰኘ አጣጣፍ ቄንጥ ፈጥሯል። ሕይወቱን በመካያው እንደ ፊተኛው የተሞናሞን አልነበረም። እንደ ማሰነ እንደ ባከነ ገፋው እንጂ በስተመጨረሻዎቹ ዓመታት አንዴ ሲነሳ አንዴ አልጋ ሲይዝ ሚያዝያ 10 1931 ዓርብ ዕለት 5:30 ፒኤም ሴንት ቬኔሰንት ሆስፒታል ውስጥ ጽዋው ሞላች። የጥሪው ኑሮ አበቃ። የተቀጠበለት ዕድሜ አለቀ። 48 የሕይወተ ሥጋ ዘመናት። አጽሙም ካረፈበት ፈልሶ ወዳደገበት ቄ እንደውም እንደ ጨዋታው እንደሚባለውማ ከኋላ ዳሂር ጋር ይገናኙ በነበረበት ቦታ በስተመጨረሻም የእሱ የምናኔ ዓለም ያደርጋት ያሰባት በነበረች ቦታ ማር ሳርቂስ ተቀበረ። በቁሙ ባጸደ ሥጋውና በፍትወተ ነፍሱ ሕይወቱን ሙሉ የናፈቃትን ሊባኖንን በማብቂያው በሞቱ አያት። ራሱ በመቃብሩ ላይ እንዲጣፍ የጣፈው ጽሑፍ እንዲህ ይነበባል። እኔም ልክ እንደናንተው ሕያው ነኝ። አሁንማ ከጎን ቆም ያለው ዐይኖችን ጨፍንና ዙሪያ ገባህን ተመልከተው። ከፊት ለፊትህ ታየኛለህ። የክርስቶስን የስንብት ቃል ይመስላል በል። እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ገና ድሮ መጋቢት 28 1908 ለወዳጁ ላሚን ጉራይብ በጻፈለት ደብዳቤ ላይ ወደዚህች ዓለም የመጣሁት በሕይወት ገጽ ላይ ስሜን በትላልቅ ፊደላት ለመጣፍ ነው። ዛዲያ አላደረገም ይሄ ሰው? ይሄ የቤሩት ኮከብ፣ ይሄ የኦርፋሌስ ነቢይ ትንቢት የደገሰችለትን ያወቀ አይመስልም? ቆየት ብለን ደግሞ ከዚሁ ከካሂል ጂብራን የተሰበሩ ክንፎች መጽሐፍ ጥቂት መስመሮች እናስደምጣችኋለን። የተሰበሩ ክንፎች ካሂል ጂብራን እንደጻፈው ርቷ ኢምላክ ወደ አማርኛ በአፍነክናኪው የደስታ ስሜት የተነሳ የሠራ አካላቱ ከመቅጽበት ሲቀያየርና ሲለዋወጥ ማኅፀነ ልቦናው ሲሰፋ ሲንሰራፋ መቀመቃ ድረስም ሲጠልቅ ልብ ሊል ይችላል። ይህንንም ምንም አምቀው ደብቀው ሚስጥር አድርገው ጠብቀው ቢይዙትና የትኛውንም የመንፈስ ጭንቀት ቢያስከትል በእንብ በናፍቆትና በእንቅልፍ እጦት ቢታጀብም እንኳ ደስፈቅ የሚያሰኘው የልብ ሐሴት ግን
እስከመቼውም የሚናፈቅ ይሆናል። በእያንዳንዱ ጎልማሳ ሕይወት ውስጥም በአፍላነት ዘመኑ ድንገት ሳያስበው የምትከሰት ለብቸኝነቱ ቅኔያዊ አንድምታን የምትሰጥለትና የቀናቱን ሌጣነት ወደ ጥሙርነት የምትለውጥለት የምሽት ጊዜውን ጽማዌ በሙዚቃ የምትሞላለት የየራሱ አንዲት ሴልማ አለች። የተፈጥሮን ፍቿን የድርሳናትንና የመጽሐፍት ቅዱሳትን አስተምህሮ ገነዘብ ብዬ በሐሳብና ምሳጤ ተጨልጬና ተገርኝቼ ሳለ ነበር ፍቅር በሴልማ ከናፍር በነፍሴ ጆሮች ሹክ ያሉብኝ። ሕይወቴ ትርጉም የለሽና እምብዛም የምታስደስት አልነበረችም። ባዶና ጠፍም ነበረች። ልክ በምድረገነት ውስጥ ፍዝ ድንዝዝ ስልምልምታ እንደነበረችው እንደ አዳም ሕይወት የዛኔ ሴልማ እንደ አምደ ብርሃን ፊቴ ላይ ገጥ ድቅና አለችብኝ። ሴልማ ካራሚ በሚስጥራትና በዕጹብ ድንቅ ነገሮች የተሞላችው ይህቺቱ ልቤ ሔዋን ነበረች። ይህችም ሕይወት ፍቺ በእኒህ ምትሃታዊ ምስላት አንጻር ልክ እንደ መስተዋት ከች አድርጋ አስቁማ እንዳውቀው ያደረገችኝ እሷ ነበረች። ቀዳማዊቷ ሔዋን አዳምን በገዛ ራሷ ፈቃድ እሱም አንዳች ሳያመነታ እሺ በጄ ይሁነኝ ብሎ ከኤደን ገነት መባረሩን መሳደዱን የግድ አለችው። ሴልማ ግን በደመግቡነቷና ፍቅሯ ሳቢያ በገዛ ራሴው ፈቃድ ወድጄ ወደ ጽዕዱት ፍቅርና ሰናይት ትፍሰተ ገነት እንድገባ አደረገችኝ። ዳሩ ግና በፊተኛው ሰው ላይ የደረሰው በእኔም ላይ ተፈጸመ። እኔም እንዲያውም አንዳችም አይነት ትእዛዝ ሳልጥስ ወይም ሐራም የሆነችውን ዛፍ ፍሬም ሳልቀምስ በሚፈልቀው የተባ የተሰነገለ አፉ አብድኖ አስፈራርቶ ከፍቅሬ ገነት ያባረረኝ ስለት አዳምን ከገነተ ተድላ ያሳደደውን ነበልባላዊ ሰይፍ መስቿ ጋር ትቆዝማለች። ከብቸኝነት መናፍስት ጋር የሐዘንና የመከራ ሙሾ ታንጎራጉራለች። ትላንት በሕይወት ከናፍር ላይ ማራኪ መሳጭ ጣዕመ ዜማ የነበረችውና ዛሬ በምድር ጉያ ውስጥ ህቱም ምስጢር ስለሆነችው ቀዘባ ከዛፎቹ ቅርንጫፎች ጋር አብራ ታለቅሳለች። የጉብዝና የዘመን ባልንጀሮቼ ሆይ ልቦቻችሁ ባፈቀሯቸው በእኒያ ደናግላን ስም አምያችሁ ብቻውን በቀረው የውዴ መቃብር ላይ የአበባዎች ጉንጉን እንድታኖሩልኝ እማጥናችኋለሁ። በሴልማ መቃብር ላይ የምታስቀምጧቸው አበባዎች በጠወለጉ የጽጌረዳ ቅጠሎች ላይ ከጎህ ዓይኖች